መልካም አድማጮቻችንና ተመልካቾቻችን ተመልሰናል። እንግዲህ ትግራይን የሚመለከት የሰላምም የጦርነትም ጉዳይ እንደ ክልሉ በክልል ደረጃ ተወስኖ የሚቀር ነገር አይደለም። ይሄ ባለፉት 50 ዓመታት ውስጥ የታየ ነገር ይመስለኛል። ባለፉት 78 ዓመታት ውስጥም በተደጋጋሚ ራሱን የገለጸ ሁኔታ ነው። ትግራይ ውስጥ ያለው በተለይ በጦርነት መልክ ችግር ሲፈጠር እዛው ቦታ ላይ አይቀርም። እዛ ክልል ብቻ አይደለም የሚመለከተው፣ ብዙ ቦታዎችን ነው የሚነካው። ለሀገሪቷ ግልጽ የሆነ አደጋ ይፈጥራል፣ ለቀጠናውም ግልጽ የሆነ አደጋ ይፈጥራል። ጌታቸው ራሱ እንደገለጸው አካባቢያዊና ቀጠናዊ የሆነ ተግዳሮትን ማምጣቱ አይቀርም። ጦርነቱ ከተነሳ ያያችሁት ጉዳይ ነው። የትግራይ ጦርነት የነበረ ጊዜ አካባቢያዊ ጦርነት ነው የነበረው፣ ቀጠናዊ ጦርነት ነው የነበረው። አብይ ያደራጀው የጦርነት ኃይል የራሱን ወታደሮች ብቻ ሳይሆን የሶማሌ ሪፐብሊክ ወታደሮችን አምጥቷል። ኤርትራ በግብዣ ተጋብዘው መጥቷል። ሱዳን ወታደሮችን ባይልክም ድንበርን በመጠበቅ እንዲሳተፍ ተደርጓል። በኋላ ላይ ሳይስማሙ ቀርተው ቢለያዩም አልፋሽጋ የሚባል የኢትዮጵያና የሱዳን አርሶ አደሮች ለረጅም ጊዜ ሲጨቃጨቁበት የነበረውን መሬት ውሰዱ ብሎ አልቡርሃን ለሚዲያ እንደገለጸው ጠርቶ እሱንም በግብዣ ያንን መሬት አሳልፎ ሰጥቷል። ይሄ ሁሉ የተደረገው ትግራይን ለመክበብ ነበረ። ስለዚህ የትግራይ ጦርነት እንደምታስታውሱት ቀጠናዊ ጦርነት ነው የነበረው። በአንድ ክልልና በሌላ መንግስት መካከል የተደረገ ጦርነት ብቻ አይደለም፣ ቀጠናዊ ነው የነበረው። ስለዚህ ነው ፕሪቶሪያም በከፍተኛ የዓለም አቀፍ እይታ ታይቶ በአፍሪካ ህብረትና በአሜሪካ አጋዥነት የአውሮፓ ህብረት እንኳንም ባይሳተፍ ከጀርባ ሆኖ ረድቷል እና ሌሎች ሀገሮችም ተሳትፈው ያ ፊርማ እንዲፈረም ያደረጉት ለዚህ ነው። ምክንያቱም ጦርነቱ የኢትዮጵያ ችግር ብቻ አልነበረም። የተፈናቃዮችና የተሰደዱ ሰዎችንም ጨምሮ ጎረቤት ሀገሮችን ያስጨነቀ ጦርነት ነበር በብዙ መልኩ። ስለዚህ ወታደር በማምጣት ተፈናቃዮችን በመቀበል የአካባቢ ሀገሮች ተቸግረዋል፣ ወታደርም ልከዋል። ስለዚህ ቀጠናዊ ነው። አሁንም በዲፕሎማሲም ይሁን በጦርነት አሁን የተፈጠረው መስቀለኛ መንገድ የሚያመራበት ቦታ አቅጣጫ ባናቅም ከሁለቱ በአንዱ ወይ ደግሞ በሁለቱ ድብልቅ እንፈታለን ተብሎ እንቅስቃሴ ከተጀመረ አሁንም የሀገር ውስጥ ጉዳይ ብቻ ሆኖ መቅረት አይችልም፣ ቀጠናዊ ነው። አሁን ደግሞ ከበፊቱ በላይ ቀጠናዊ የሚያደርጉት ጉዳዮች በጣም በጣም በግልጽ እየታዩ ነው። ምንድን ናቸው እነኚህ ነገሮች? አንደኛ የዩናይትድ አረብ ኤሚሬት ጉዳይ ነው። የዩኤኢ ሚና እና የቀይ ባህር አጀንዳ። ዩናይትድ አረብ ኤሚሬት በአንድ በኩል አርኤስኤፍ የሚባል የሱዳን አማጺን ታስታጥቃለች፣ በሌላ በኩል አብይን ታስታጥቃለች፣ ትረዳለች፣ ገንዘብ ትሰጣለች። የራሷ ዓላማ አላት። እንግዲህ አብይ ለዩናይትድ አረብ ኤሚሬት ተገዝቶ በገንዘብ እያገለገለ አሶሳ ውስጥ ካምፕ ለአርኤስኤፍ ፈጥሮ አሶሳ አሁን የሱዳን ጦርነት አካል እንደሆነ የሰማችሁት ነገር ነው። ስለዚህ ኢትዮጵያ ኦልሬዲ ወደ ሱዳን ጦር ተቀላቅላለች፣ ወደ ሱዳን ጦርነት ተቀላቅላለች። መቼ ጦርነቱ ወደ መሀል ሀገር ይመጣል ነው እንጂ ኢትዮጵያ በራሷ ጊዜ ሄዳ የሱዳን ጦር ውስጥ ተቀላቅላለች። ምንም የማያገባት ገብታለች ሄዳ።
ወታደሮችን ከኢትዮጵያ እየመለመሉ ይልካሉ። ካምፕ አድርገዋል። ድሮኖች እየተመላለሱ አሶሳን መደብደብ ጀምረዋል በቤኒሻንጉል ጉሙዝ አካባቢ። ይሄኛው መሳሪያ ከዩናይትድ አረብ ኤሚሬት እያመጣ ነዳጅን እያመጣ ይሰጣቸዋል፣ ገንዘብ እያመጣ ይሰጣቸዋል ለአርኤስኤፍ። ስለዚህ ኢትዮጵያ ወደ ሱዳን ጦርነት ተቀላቅላለች ቆየች። ይሄ ጉዳይ አለ። ሁለተኛው ከህዋት መግለጫ እንዳያችሁት ህዋት እንግዲህ ከዚህ በፊት ጽምዶ ተብሎ ሲታማበት የነበረውን ነገር አዎ ማድረግ እፈልጋለሁ ፈቃደኝነቱ አለኝ ብለዋል በመግለጫ። ስም አልጠራ፣ ነገር ግን ጠቋሚ ነገር ነው። ከኤርትራ ጋር ህብረት መፍጠር እፈልጋለሁ፣ ከኦኤልኤ እና ከፋኖ ጋር ህብረት መፍጠር እፈልጋለሁ የሚል ጠቋሚ መልእክት አስተላልፏል። ይሄ ብቻ አይደለም፣ አልቡርሃንም አለ። አብይ ከአልቡርሃን ጋር ጠላት ሆኗል። ስለዚህ የትግራይ ጉዳይ የሚይዘውን አቅጣጫ ያየ አልቡርሃንም መሳተፎ የሚቀር ነገር አይደለም። በዲፕሎማሲም ቢሆን በጦርነትም መጥቶ ወታደር ልኮ ምናምን ላይሳተፍ ይችላል። ነገር ግን አብይ በሚሳተፈው መልኩ ወይ ደግሞ በዛ ልክ መሳተፍ አያቅተውም። ስለዚህ አያይዛችሁ ካያችሁ አሁን ትግራይ ውስጥ የሚደረገው እንቅስቃሴ ከዚህ በኋላ ኤርትራና ሱዳንን የሚጨምር ነው። ቢያንስ ኤርትራና ሱዳንን የሚጨምር ነው። የቀይ ባህር ጉዳይን የሚጨምር ነው። አሁን ከዚህ በፊት እንደምታስታውሱት ቀይ ባህር ለብዙ ወራት ዳንኪራ ሲመታ ነበረ። በጣም እስክናፍር ድረስ የማያገባቸው ሰዎች ሁሉ ሚዲያ ላይ እየመጡ ምንም ሚዲያ ላይ ወጥተው የማያውቁ ሰዎች እየመጡ ስለ ቀይ ባህር ሲያወሩ ነበረ። አሁን ያ ነገር ዩናይትድ አረብ ኤሚሬት ጦርነት ውስጥ ስትገባ ማለት ይሄ መካከለኛው ምስራቅ ላይ የተፈጠረው ጦርነት ችግር ሲሆንባት አብይ ሄዶ ተነጋግሮ ከተመለሰ በኋላ ኢቨን ከዛ በፊት ያ ፉከራ ለዘብ ብሎ ነበር። አሁን ተመልሶ ተነስቷል። ቀይ ባህር እያሉ ነው። ቀይ ባህር እንገባለን የሚል ይሄ አንድ ነው። ይሄንን ሁሉ አንድ ላይ አድርገን ስንመለከት አብይ ከዚህ በፊት የነበረው ወታደራዊ ፖለቲካዊና ዲፕሎማሲያዊ የበላይነት በተለይ የትግራይ ጦርነት ሲቋጭ አካባቢ የነበረው የበላይነት ዝም ተብሎ እንደዚሁ አሁንም ያንን የበላይነት ይዣለሁ የሚል ነገር የለም። ምክንያቱም ሀገራት ነው የሚሳተፉት ማለት ነው። ኤርትራና ሱዳን፣ ሌሎችም ሊሳተፉ ይችላሉ። ለምሳሌ ግብፅ በጣም ከፍተኛ ፍላጎት ነው ያላት ኢትዮጵያ ውስጥ በተለይ አባይ ግድብን በተመለከተ። ስለዚህ ግብፅ ትመጣለች ትቀራለች የሚባል ማንም ሊያውቅ አይችልም። ግን ዝም ብላ እንደዚህ ተመልካች ትሆናለች የሚል ግምት የለኝም። ባለቤቱ ወዶ በራሱ ቤት ላይ የለኮሰውን እሳት ጎረቤት ጠላት የሆነ ጎረቤት አያገባኝም እስኪ ከቻላችሁ ይሄንን እሳት አጥፉ ብሎ የሚቀመጥ አይመስለኝም። ስለዚህ ያለው ጉዳይ አሁን ያለው ጉዳይ በአጠቃላይ ቀጠናዊ ነው ማለት ነው። ይሄ ነገር ደግሞ አሁን መካከለኛ ምስራቅ ያለው ችግር ጋር የሚዳበል ከሆነ እንዳውም ሌላ ነገር ነው የሚሆነው። ነገር ግን እንደሚመስለው ዩናይትድ አረብ ኤሚሬት ቢያንስ እዚህ ያለው ጦርነት ጋብ እስኪል ጠብቀን ያሉት ነው የሚመስለኝን ነው ለአብይ። ምክንያቱም ብዙ የለም ኮንፊደንሱ ሲፎክር እንደ ከዚህ በፊቱ። ግን አንድ ጠቋሚ ነገር አለ። ጌታቸው የተናገረው ነገር ከአብይ ሐሳብ ውጪ ነው ብለን ማሰብ ስለማንችል ጌታቸው የተናገረው ነገር ጠቋሚ ነው። ምንድን ነው? እንደዚህ እናደርጋለን ሳይሆን የተናገረው
ዓለም አቀፉ ማህበረሰብ እንደዚህ ያድርግ ነው። ያ ማለት እኛ የምናደርገው ነገር ቢያንስ በጌታቸው አገላለጽ መሰረት እኛ የምናደርገው ነገር የለም ወይ ደግሞ የምንችለው ነገር ለጊዜው የለም እንደማለት። ዓለም አቀፋዊ ማህበረሰብ ሲል አንድ የተደራጀ ኃይል እንደዚህ ሲል አቅም አንሶኛል ነው። በሌላ አገላለጽ ድረሱልኝ ነው። ያ ነገር እውነት ነው ውሸት ነው በሂደት ነው የሚታየው። ምክንያቱም ቅድም እንደነገርኳችሁ እና ወደፊትም መጥቼ ፕሮግራም እንደምሰራበት የፖለቲካ ኃይሎች ስፔሻሊ ጦርነት ሲነሳ የኔ ፍላጎት እንደዚህ ነው ብለው የሚናገሩትና ትክክለኛ ፍላጎታቸው ይለያያል። የኔ አቅም እንደዚህ ነው የሚሉትና ትክክለኛ አቅማቸው ይለያያል። ስለዚህ እሱን ትንሽ ለያይተን ማየቱ ጥሩ ነው። አሁን እያልኩ ያለሁት ምንድነው? እኔ የትግራይ ጦርነት ወሳኝ ደረጃ ላይ ደርሷል ያልኩበት የትግራይ ሁኔታ ወሳኝ ደረጃ ላይ ደርሷል ያልኩት ምንድነው? ክልሉንም አቅጣጫውን የሚቀይር አገሪቷንም ሌላ መስቀለኛ መንገድ ላይ ያስቀመጠ ቀጠናውንም ሌላ መስቀለኛ መንገድ ላይ ያስቀመጠ ነው። ስለዚህ የትግራይ ጉዳይ ብቻ በጣም ወሳኝ የሆነ ጉዳይ ነው። ማጠቃለያ፣ አንደኛ ህወሓት ያሉትን ወታደራዊና የሲቪል ተወካዮችን ሰብስቦ የወሰነው ውሳኔ በተደጋጋሚ እንዳልኩት ትግራይን ብቻ ሳይሆን አገሪቷንም ቀጠናውንም ወሳኝ ምዕራፍ ወደ መሳኝ ምዕራፍ የሚያሸጋግር ነው። በሰላምም ይሁን በጦርነት ከዚህ በፊት ብቻውን ሲፎክር የነበረው አብይ ነው። አሁን ትግራይ ውሳኔ ወስኛለሁ ብሎ መጥቷል። አብይ ከዚህ በፊት ጦርነት ለሄድ ነው ብሎ ብዙ ዳንኪራ እየመጣ ሳይሄድ ቀርቷል። አልሄደም፣ እስካሁን ድረስ አልሄደም። ዓመት አልፎታል መፎከር ከጀመረ። አሁን ይሄዳል ወይስ ይደራደራል? ትግራይ ግን ለሁለቱም ዝግጁ መሆኑን የገለጸ ይመስለኛል። የጦርነት ስም አላነሳም። ነገር ግን ዝም ብሎ እንደዚህ ለሰላም ዝግጁ ነኝ ተብሎ አቅሙን ካደራጀ በኋላ ይመስለኛል ዝም ብሎ አይናገርም። ሁለተኛ፣ የአብይ መንግስት ወይ ደግሞ አገዛዝ ከዲፕሎማሲና ጦርነት ወይም ከሁለቱ ድብልቅ ሶስት ምርጫዎች ወይ ዲፕሎማሲ ብቻ ወይ ጦርነት ብቻ ወይ ደግሞ ጦርነትና ዲፕሎማሲን ካዳበለ ነገሮች ለመምረጥ አሁን የተገደደበት ሁኔታ ተፈጥሯል። ዝም ብሎ ከዚህ በፊት የትግራይን አይሲዩ ውስጥ እንደተኛ በሽተኛ ዴዝ ቤድ ላይ ያስቀምጦ ዝም ብሎ መቀጠል አይችልም። እርምጃ መውሰድ አለበት። ወይ የሰላም ወይ የጦርነት ወይ ደግሞ ድብልቆሽ። ትግራይ ከዚህ በኋላ ዝም ብዬ መቀጠል አልችልም የሚል ነው በአጭሩ የወሰነው ውሳኔ። ስለዚህ አብይ እርምጃ መውሰድ አለበት። እርምጃ አልወስድም ብሎ ቁጭ ብሎ የሚጠብቅ ከሆነም የሱ ድርሻ ነው፣ የምንመለከተው ነው የሚሆነው። ሶስተኛ፣ ከዚህ በፊት አብይ የትግራይ ኃይሎች በትግራይ ጦርነት ጊዜ የበላይነትን እያገኙ ወደ ፍንፍኔ እየተቃረቡ ሲመጡ መሄጃ ጠፍቶት የሱ አገዛዝ ይወድቃል ይቀራል የሚል ጥያቄ ሲነሳ እንደነበረ የምታስታውሱት ነው። እሱ ራሱ ለመጥፋት እያሰላሰለ የነበረበት ሁኔታ ነው ነበረው። ያ ነገር ግን ተቀለበሰ። ምክንያቱም ወታደራዊና ዲፕሎማሲያዊ ሚዛን ወደሱ አጋደለ። አንደኛ ድሮን አሜሪካ በፊት የከለከለችውን ዩናይትድ አረብ ኤምሬትን አቁም ብላ የከለከለችውን ፈቀደችለት። ያ ደግሞ የተፈጠረው እዛን ጊዜ ጻድቃን ወጥተው ሲናገሩ እንደነበረው
ይሄንን መንግስት እየጣሉ እየገዘገዙ ማለት ወደ መውደቅ እየገፉት እኛ ማዕከላዊ መንግስትን መረከብ አንፈልግም የሚል ነገር ሲናገሩ የምዕራባውያኑ ዲፕሎማሲያዊ ኮሪደር ውስጥ ድንጋጤ ተፈጥሯል። ስለዚህ ይሄኛውን እናንተ ወደ ክልላችሁ ተመለሱ የሚል ጫና በማድረግ ይሄኛውን ወደ መደገፍ ሄደዋል። አሁን ያ ሁኔታ ተመልሶ እየተወለደ ነው ማለት ነው። አብይ እንደዚሁ ሰውን እየገደለ እየመታ በቃ እሱ ነው የበላይነት ያለው ተብሎ ቁጭ ተብሎ ምክንያቱም የትግራይ ነገር ቅድም እንደነገርኳችሁ ነው። የሀገሪቷን ብቻ ሳይሆን ቀጠናዊ የሆኑ ብዙ ነገሮችን የሚነካካ ስለሆነ አሁን በዲፕሎማሲም ይሁን በጦርነት አብይ ሲንቀሳቀስ ስልጣኑን ለማዳን ነው የሚንቀሳቀሰው እንጂ ዝም ብሎ አንድ ክልል ለማረጋጋት አይደለም። የሱ ስልጣን ላይ የመቅረትና የመቀጠል ነገር እንደገና ተመልሶ እየተከለሰ ነው ማለት ነው። የትግራይ ውሳኔ አንዱ የሚያሳየው ይሄ ነው። አራተኛ ጦርነት ከተነሳ ማንም ሊገምት እንደሚችለው በጣም ከባድ የሆነ ሁኔታ ነው የሚፈጠረው። በጣም ከባድ የሆነ ሁኔታ ነው የሚፈጠረው። እንደ ከዚህ በፊቱም የሚሆን አይመስለኝም። ቀጠናዊ ጉዳዮችን ቅድም ነካነካ ያደረግኩት ለዚህ ነው። አብይ ከዚህ በፊት ድሮን አለኝ የአየር ኃይል አለኝ ምን አለኝ ብለዋል። አሁን የሌለውን መፈለግ ነው እንጂ ያለውን መፈለግ አይመስለኝም። ማን እንደሌለው ማጠያየቅ ነው። ምክንያቱም ቅድም እንደነገርኳችሁ ሱዳን ራሱን የቻለ መንግስት ነው። ኤርትራ በአቅሙ ራሱን የቻለ መንግስት ነው። ህወሓትም እየተናገረ እንዳለው ራሱን የቻለ መንግስት ነው። እንደዚህ ነው የሚለው መግለጫው። ራሴን የቻልኩ መንግስት ነው እያለ ነው። ስለዚህ ቅድም በተደጋጋሚ እንደተናገርኩት ይሄ ወታደራዊ እና ኢኮኖሚያዊ አቅሞችን ሌላ ጊዜ አያለው። ለጊዜው ግን ለአሁኑ ጦርነቱ የሚነሳ ከሆነ እከሌ ይሄን ያክል አቅም ስላለው እከሌን ያሸንፋል ብለን መናገር አንችልም። የትኛውም ጦርነት ውስጥ እንደዚህ መሆን አይችልም። ጦርነት ውስጥ ያልጠበቅካቸው ነገሮች ሊፈጠሩ ይችላሉ። ምንም ያልተጠበቀ ነገር ሊፈጠር ይችላል። ስለዚህ እንግዲህ ጦርነት ሲነሳ መጀመሪያ ተጎጂ የሚሆነው ህዝብ ነው። አብይ ከዚህ በፊት የነበረውን ልምድ የምናይ ከሆነ ምርጫው ጦርነት ነው። አብይ ሰላምን መርጦ አያውቅም። ከኦሮሞ ነፃነት ሰራዊት ጋር ሲለመን ተው እባክህን ይሄ ነገር በሽምግልና ጨርስ ሲባል እምቢ ብሎ ወደ ጦርነት ገባ። እስከዛሬ አላለቀም። ከትግራይ ጋር ተው እባክህን ወደ ጦርነት አትሂድ ሲባል እምቢ ብሎ ጦርነት ገባ። ከአማራ ክልል ታጣቂዎች ጋር ተው ተደራድረ ፍታ ሲባል እምቢ ብሎ ወደ ጦርነት ገባ። ሁሉም እስካሁን አላለቀም። የአብይ ምርጫ የዚህ በፊቱን ልምድ ካየን ጦርነት ነው። ይሄ በጣም የሚያሳዝን ሀገራችን የገጠማት እድል በጣም የሚያሳዝን ነው። ይህንን ስመለከት ለዛሬ እነኚህን ነገሮች ሀሳብ ለመስጠት ነው የመጣሁት። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ።